አሁን ለአንድ አስቸኳይ የትብብር ጥሪ ቀርቧል። የሟቾችን ቤተሰብ ለማግኘት ችግር አጋጥሟል። ዛሬ ከማለዳው 12 ሰዓት ላይ ከደሴ ተነስቶ ወደ አዲስ አበባ ይጓዝ የነበረ የህዝብ ማመላለሻ ተሽከርካሪ በኮምቦልቻና ደሴ መካከል ሀረጎ ላይ 100 ሜትር ገደል ውስጥ ገብቶ 31 መንገደኞች ህይወታቸውን ማጣታቸው ይታወሳል። በተሽከርካሪው ተሳፍረው ከነበሩ 64 መንገደኞች መካከል 33ቱ ከባድና ቀላል የአካል ጉዳት ደርሶባቸው በሆስፒታል ይገኛሉ። ጠዋት ላይ መረጃው ሲገለጽ የሟቾቹ ቁጥር 28 ነበር። ሆኖም ግን ሆስፒታል ከተወሰዱት መካከል 3ቱ ሰዎች ህይወታቸው በማለፉ አሁን ላይ የሟቾቹ ቁጥር 31 ደርሷል። ከሟቾቹ 31 መንገደኞች መካከል የአብዛኞቹ መታወቂያ ሊገኝ አልቻለም። በዚህ ምክንያትም የሟቾቹን ቤተሰብ ለማግኘት አስቸጋሪ ሁኔታ ተፈጥሯል። አብዛኞቹ መንገደኞች በትናንትናው ዕለት ከመካነ ሰላም ከተማ የተነሱ በመሆኑ የአካባቢው ተወላጆች መረጃውን በማድረስ እንድትተባበሩ ጥሪ ቀርቦላቸዋል። ከመሸ ፖሊስ ስለተፈጠረው የመኪና አደጋ አዲስ መረጃ አውጥቷል። ሁላችሁም አዳምጡት። ይሄ ቪዲዮ ለሌሎች እንዲደርስ ፎሎና ሼር አድርጉት። የበርካቶች ዜጎቻችን ህይወት እንዲቀጠፍ ምክንያት የሆነው የዛሬው እጅግ አሰቃቂ የመኪና አደጋም የኮምቦልቻ ከተማ ፖሊስ አዲስ መረጃ ይፋ አድርጓል። እንደ ፖሊስ መረጃ መሰረት የ31 ሰዎች ህይወት እንዲቀጠፍ ምክንያት የሆነው ተሽከርካሪም እጅግ አሮጌና አገልግሎት ላይ መዋል የሌለበት መሆኑን ቦታው ድረስ ተገኝተው መመልከታቸውን የኮምቦልቻ ከተማ ፖሊስ መምሪያ ገልጿል። አደጋው መንስኤ ገና በትክክል እንዳልታወቀና ገና በመጣራት ላይ እንደሆነ፣ ነገር ግን እጅግ አሮጌና በተለምዶ ካቻሚሌ በመባል የሚታወቅ ተሽከርካሪ መሆኑን ኢንስፔክተር አለባቸው ደምሰው በራሳቸው አንደበት ገልጸዋል። ዛሬ ጠዋት በዚህ አሳዛኝ አደጋ የ31 ዜጎቻችን ህይወት መቀጠፉ ይታወሳል። እዚህ ጋር ተያይዘው አዲስ የሚወጡ መረጃዎችን እንድናደርሳችሁ ቤቱን ፎሎ ያድርጉት። ድጋሚ ለሞቱት ወገኖቻችን ነፍስ ይማርልን፣ ለቤተሰቦቻቸውም መጽናናትን ይስጥልን። ዛሬ በጣም መነጋገሪያ በሆነው አደጋ ብዙ ፋሚሊዎች የደውላችሁኛል፣ ደህንነት ያሳስባችሁ። እኔ በተቃራኒው ከአዲስ አበባ ወደ ደሴ ስመጣ መኪናው ከደሴ ወደ አዲስ አበባ ጠዋት ላይ ነው ይሄ ነገር የተፈጠረው እና ከ12 ሰዓት ጀምሮ እስካሁን ድረስ ስልክ ያላባራምና እኔ አልহামዱሊላህ በጣም ደህና ነኝ። አደጋው እንደምትመለከቱ በጣም ዘግናኝ አደጋ ነው። እኔ በመኪና ላይ በወጣሁበት እድሜ እንደዚህ አይነት አደጋ አይቻላቅም። እንደምትመለከቱት ይሄንን ገደል ነው ወርዶታች የተከሰከሰው። የወረደበት ደግሞ እንደምትመለከቱት ይሄንን ግንብ ጥሶ ነው ከላይኛው አስፋልት ከርቡን ሳይዞር ታችኛው አስፋልት የወረደው። ተንሸራቶ ተንከባሎ ታችኛው አስፋልት ነው የወረደው እና ብዙ የሞት ተሳፋሪዎችም አሉ። እስካሁን ድረስ ቁጥራቸው አልታወቀም። ሾፌሩም መረዳቱም በህይወት የሉም። አላህ ቤተሰቦቻቸውን መጽናናቱን ይስጣቸው። አላህ ወጥቶ ከመቅረት ይጠብቀን። መኪና ስለተጠነቀቅንም ስለሮጥንም ሳይሆን አላህ ሲጠብቅ ነው። ሙስሊሞች ጧት ከቤታችን ስንወጣ ዱዓ አድርገን ሶላታችንን ሰግደን፣ ክርስቲያኖች ደግሞ ጸሎታችሁን አድርጋችሁን መውጣት ያለብን። ስለዚህ ይሄን ለማለት ፈልጌ ነው። እኔ በጣም ሰላም ነኝ፣ በጣም ደህና ነኝ አልহামዱሊላህ። ሁላችሁም ለደውላችሁልኝ ቤተሰቦቼ በጣም አመሰግናለሁ። ለሞቱት ነፍስ ይማር፣ ለሞቱት ቤተሰብ መጽናናቱን ይስጣቸው። የብዙ ሟች ቤተሰቦችን ማግኘት አልተቻለም ተባለ። ዛሬ በደረሰው አደጋ እንግዲህ ብዙዎቹ መታወቂያና ራሳቸውን የሚገልጽ ነገር መገኘት ስላልተቻለ የብዙዎችን ቤተሰቦች ማግኘት አልቻልንም፣ እባካችሁ ለብዙዎች ጋር አድርሱልን ይህንን መረጃ ሲሉ የሆስፒታል ሰዎች እያሳወቁ ነው የሚገኙት። ዛሬ እንግዲህ ከደሴ ወደ አዲስ አበባ በመጓዝ ላይ ነበረ ገና በማለዳው የ31 ሰዎችን ህይወት የቀጠፈው አደጋ ብዙዎች እንግዲህ አስክሬናቸው ኮምቦልቻና ደሴ ሆስፒታሎች ይገኛሉ። ማንነታቸውን ማወቅ አልተቻለም። እባካችሁ ለብዙዎች አድርሱና ሰዎች እንዲለዩቸው አድርጉ እየተባለ ነው የሚገኘው። ብዙዎችም በጉዳትም ላይ እንደሚገኙ ታውቋል። በዚህ አማካኝነት እንግዲህ ማንነታቸው ስላልተለየና ስላልታወቀ ማግኘት አልቻልንም። ለብዙዎች እንዲደርስ ሼር አድርጋችሁ መተው ቤተሰቦቻቸውን እንዲለዩ አድርጉ ተብሏል። የሟቾች ቁጥር 31 ደርሷል። ቀደም ብዬ መረጃውን አድርሻችሁ ነበረ። መነሻውን ከደሴ ያደረገ የህዝብ ማመላለሻ አውቶቡስ 60 ሰዎችን ጭኖ ወደ አዲስ አበባ ሲጓዝ ነበር። ነገር ግን በደሴ እንዲሁም ደግሞ በኮምቦልቻ መካከል ላይ የምትገኘው በተለምዶ ሀረጎ ተብሎ በሚጠራው ጠመዝማዛ መንገድ ላይ እንግዲህ በግምት ወደ 170 ሜትር የሚጠልቅ ጉድጓድ ውስጥ በመግባት ማለት ነው የሟቾች ቁጥር 28 ደርሰው እንደነበረ አሳውቂያችሁ ነበር። ነገር ግን በዚህ ሰዓት የኮምቦልቻ ከተማ አስተዳደር ትራፊክ ደህንነት ቁጥጥር ክፍል ኃላፊ የሆኑት ኮማንደር ብርሃኑ ከተማ እንዳሳወቁት ከሆነም እንግዲህ የሟቾች ቁጥር 31 ደርሷል። እንዲሁም ደግሞ 29 ሰዎች ከባድ እንዲሁም ደግሞ ቀላል ጉዳት ደርሶባቸው በኮምቦልቻ እንዲሁም ደግሞ በደሴ ከተማ በሚገኙ የተለያዩ የሕክምና ተቋማት ላይ ሕክምናቸውን እየተከታተሉ እንደሆነ ነው እያሳወቁ የሚገኙት። እጅግ በጣም አሳዛኝ ነው። ቀደም ብዬ መረጃውን አድርሻችሁ ነበረ። በዚህ ሰዓትም የሟቾች ቁጥር 31 ደርሷል። የተጎዱ ሰዎች ቁጥርም 29 መድረሱን ነው ፖሊስ እያሳወቀ የሚገኘው። አሁንም ለሟች ወገኖቻችን ነፍስ ይማርልን። በዚህ ጉዳይ ላይ ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ አጋራችኋለሁ። ፕላስ ምልክቷን ታዲያ መጫናችሁን አትርሱ። መልካም ቀን ይሁንላችሁ። ወደ የመኪኖቻችሁ ግቡ። ተጓዦች ከሆናችሁ እየተንቀሳቀሰ ነው ተሽከርካሪ
በዚህ ነው የገባው። ወይው የብዙዎችን ህይወት የቀጠፈው አሳዛኝና ዘግናኝ የሆነ አደጋ ከደሴ ወደ ኮምቦልቻ የሚያስኬደው አረጎ መንገድ ላይ ኤስ መንገድ መጀመሪያው ላይ ነውና ከርቡ ላይ እንደዚህ የዞረ መኪናው በዝጋ አመልጦት ነው ወደ ታች ወረደው። እንግዲህ ያስቡት ይሄን ከዚህን ጥሶ ነው እንግዲህ ታችኛው አስፋልት የሚታያቸው አስፋልት ላይ ነው። ቢያንስ ወደ 100 ሜትር ከዛ በላይ ርቀት አለው ይሄው መኪናው እና ይላይና ራጁን ከድንገተኛ አደጋ ላይ ጠብቀን። በጣም አሳዛኝና ዘግናኝ ነው። የሞቱንም አላህ ይማራቸው፣ ቤተሰቦቻቸውን እንግዲህ ጽናቱን አላህ ይስጣቸው። ከእንደዛ አይነት አደጋ ላይ ጠብቀን ሁላችንም። ሞት አይቀርም። ለማሰብ የማያስደስት ነገር ቢሆንም ሞት አይቀርም። እማናውቀው መቼና እንዴት የሚለው ነው ያለን ዛሬ ብቻ። አንዳንዴ ስንኖር የምንሞት አይመስለንም። እንዲህ አድርጌ እዛ ሄጄ ምናምን እያለን እናቀዳለን። ማቀዱ እኮ ችግር የለውም፣ ግን መኖር ያለብን ዛሬ ብቻ እንዳለን እያሰብን